ሁል ጊዜ ኢየሱስ ብዬ ባሰብኩ ሰዓት ሁሉ መንገድ ላይ፣ ትራንስፖርት ላይ፣ በስራ ላይ ሆኜ፣ ትምህርት ቤት ውስጥ በየትኛውም አይነት ሁኔታ ውስጥ ሆኜ ኢየሱስ ብዬ ባሰብኩ ታይም ሁሉ አይኖቼ በእንባ ይሞላሉ። እንዴት ወደዚህ ህይወት እንደገባው፣ እንዴት ወደዚህ ረሃብ እንደገባውና በመንፈስ ለመዋል የረዳኝን ሚስጥር በዚህ ቪዲዮ አስተምራችኋለሁ። በመንፈስ ለመዋል የምትቸገሩ እንዲሁም ደግሞ ከእግዚአብሔር መንፈስ ጋር የጠበቀ ህብረት እንዲኖራችሁ የምትፈልጉ ተወደዳችሁ የአባቴ ልጆች ይሄ ቪዲዮ ለእናንተ ነው። እውነተኛ ለውጥንና ተሐድሶን በህይወታችሁ ላይ የምትፈልጉ ከሆነ ይህንን ቪዲዮ እስከ መጨረሻው ተከታተሉ። ሰላም የተወደዳችሁ ውድ የሆሊ ቲቪ ኢትዮጵያ ዩቲዩብ ቻናል ቤተሰቦች እንዴት አላችሁ? ሁሉ ሰላም፣ ሙሉ መልካም ነው። ዛሬም እግዚአብሔር አምላካችን ወዶና ፈቅዶ በአዲስ ቪዲዮ ተገናኝተናል። ክብር ለጌታ ይሁን። በቪዲዮ መጀመሪያ ላይ በርዕሱ ላይ እንደተመለከታችሁት በዛሬው ቪዲዮ የማስተምራችሁ እንዴት ሁል ጊዜ በመንፈስ መሆን እንደምትችሉ ነው። በዚህ ቪዲዮ የማስተምራችሁ ይህ ቪዲዮ እጅግ በጣም ጠቃሚ ስለሆነ ቪዲዮ ላይክ አድርጋችሁ ጀምሩ። እናንተ ላይክ ስታደርጉ ዩቲዩብ ይህንን ቪዲዮ ለብዙዎች ያደርሰዋል። ሁላችሁም ላይክ በማድረግ ጀምሩ። ቪዲዮውን እስከ መጨረሻው ተከታተሉ። ኦኬ፣ ሁል ጊዜ እንዴት በመንፈስ መዋል እንችላለን ወደሚለው ሐሳብ ከመግባታችን በፊት በመጀመሪያ በመንፈስ መሆን በራሱ ምን ማለት ነው የሚለው ትርጉሙን በማየት እንጀምር። መጽሐፍ ቅዱሳችን በመንፈስ መሆን የሚለውን ሐሳብ ሲገልጥና ሲያብራራ እንደዚህ ብሎ ነው የሚናገረው። የእግዚአብሔር መንፈስ ከአንድ ሰው ጋር አብሮ መኖሩን ያንን ነው መጽሐፍ ቅዱሳችን በመንፈስ ናችሁ ያን ጊዜ ብሎ የሚገልጥልን። ሮሜ መጽሐፍ ምዕራፍ 8 ከቁጥር 8 እስከ 9 ያለውን ሐሳብ እንመልከት። እንደዚህ ይላል፣ በሥጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁ። እዚህ ጋር አስምሩበት። የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁ። ከዚያ እንደዚህ ይላል፣ የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም ብሎ ይናገራል። ስለዚህ አስምሩልኝ፣ የእግዚአብሔር መንፈስ በእናንተ ዘንድ ቢኖር አለ በምንድናችሁ አለ? በመንፈስ እንጂ በሥጋ አይደላችሁ። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የማን ወገን አይደለም? የእርሱ ወገን አይደለም። ስለዚህ መጽሐፍ ቅዱሳችን በመንፈስ መሆን የሚለውን ሐሳብ ሲገልጥና ሲያብራራ የሚናገረው የእግዚአብሔር መንፈስ አብሮ መሆንን፣ እግዚአብሔር መንፈስ በውስጣችሁ ካለ፣ ከእናንተ ጋር ካለ እናንተ በመንፈስ ናችሁ። መጽሐፍ ቅዱስ ያንን ነው የሚናገረው። የእግዚአብሔር መንፈስ ወይም ደግሞ የክርስቶስ መንፈስ ከእርሱ ጋር የሌለ ከሆነ ግን ያ የእርሱ ወገን አይደለም፣ ወይም ደግሞ የእግዚአብሔር ወገን አይደለም። አንድ ሰው የእግዚአብሔር መንፈስ ከእርሱ ጋር ሳይኖር ወይም ደግሞ በውስጡ ሳይኖር ጨፍኖ ሲጸልይ ውሎ ሲጸልይ ቢያድር ያ ሰው በመንፈስ ነበር ብሎ ማለት አይደለም። ምክንያቱም ሲጀመርም መንፈስ ቅዱስ ከእርሱ ጋር አልነበረም። መንፈስ ቅዱስ ከእርሱ ጋር ካልነበረ ደግሞ እንኳን በመንፈስ ሊሆን የእርሱ ወገን አይደለም ብሎ መጽሐፍ ቅዱስ የሚናገር። ምክንያቱም አሁን መጽሐፍ ቅዱሳችን ላይ እንደተመለከትነው በመንፈስ መሆን ከመጨፈንና በጸሎት ከመሆን ጋር የተያያዘ ሳይሆን የእግዚአብሔር መንፈስ በውስጣችሁ አለ ወይ? የእግዚአብሔር መንፈስ ከእናንተ ጋር ካለ እናንተ በመንፈስ ናችሁ። ያንን ነው በመንፈስ መሆን ብሎ የሚናገሩ። መንፈስ ቅዱስ ደግሞ በአንድ ሰው ውስጥ የሚኖረው ያ ሰው በክርስቶስ ኢየሱስ አምኖ ሲድንና ሲቀደስ ብቻ ነው። ያን ጊዜ መንፈስ ቅዱስ በዚያ ሰው ላይ ማደሪያውን ያደርጋል። ይሄ በመንፈስ የመሆን ሐሳብ ብዙ ጊዜ ቸርቾች ላይም በተለያየ አይነት መልኩ ሲተረጎም እናያለን። በተለምዶ አገልጋዮች በመንፈስ እንሁን ወይም ደግሞ በመንፈስ ሁኑ ብለው ሲናገሩ ጉባኤው ቀጥታ የሚያደርገው ምንድን ነው? መጨፈን ነው። ያ ማለት ግን በመንፈስ ናችሁ ማለት አይደለም። ምክንያቱም በመንፈስ መሆን ማለት ከመጨፈን ጋር የተያያዘ አይደለም። ስንቶቻችንን በመንፈስ ነን ብለን በመንፈስ ሁኑ በተባልን ታይም አይኖቻችንን ጨፍነን በሐሳብ ሰይጣን ጭልጥ የሚያደርገን ወደ ተለያየ ስፍራ ማለት ነው። ወይም ደግሞ የኑሮ ሐሳብ ይዞን ጭልጥ የሚያደርገን ማሰብ ያለባችሁ አንድ ነገር ነው። በመንፈስ መሆን እንዳልኳችሁ እግዚአብሔር መንፈስ አብሯችሁ መኖሩን ያንን ነው የሚገልጠው ማለት ነው። ታዲያ በመንፈስ መሆን ማለት መጨፈን ወይም ደግሞ በጸሎት እንደዚህ ባለ የሃይማኖት ስርዓት ውስጥ መሆን ሳይሆን የእግዚአብሔር መንፈስ በህይወታችሁ ውስጥ መኖሩ ነው። ይህንን ብለህ ካልክ የኔ ህይወት ጥሩ አይደለም፣
ከእግዚአብሔር በተለያየ አይነት መልኩ የራቀ ነው ወይም ደግሞ በመንፈሳዊ ሕይወት ደክሜ ነው ያለሁት እና የእግዚአብሔር መንፈስ በውስጤ ስላለ ብቻ በመንፈስ ነኝ ወይ ብላችሁ ልትጠይቁ ወይም ደግሞ ጥያቄ ሊፈጠርባችሁ ይችላል። ያ ምንም እንኳን እናንተ ብትደክሙ መንፈስ ቅዱስ ከእናንተ ጋር ከመሆኑ የተነሳ በመንፈስ ናችሁ። ምክንያቱም በመንፈስ መሆናችሁ የሚወሰነው በእናንተ ድካምና ብርታት ሳይሆን መንፈስ ቅዱስ በውስጣችሁ ከመኖሩ የተነሳ ነው። ባይ ዘ ዌይ ይሄ እጅግ በጣም ሲሪየስ እና አስፈሪ የሆነ ጉዳይ ነው። ምክንያቱም የእግዚአብሔር መንፈስ በውስጣችሁ ሳይኖር በምንም አይነት ሁኔታ ውስጥ ብታሳልፉ መጽሐፍ ቅዱስ የሚናገረው የእርሱ ወገን አይደለም፣ የእርሱ ወገን አይደለም እግዚአብሔር ማለት ነው። በመንፈስ መሆናችሁ ማተር የሚያደርገው የእግዚአብሔር መንፈስ ከእናንተ ጋር አለ ወይ? ተወዳጆች፣ ታዲያ በመንፈስ መሆን ይሄ ማለት ከሆነ ከኔ ምንም አይጠበቅም ወይ ያንን ነው ወይ ያልከን ያለው ብላችሁ ካላችሁ ያ ማለት አይደለም። ከእናንተ የሚጠበቅ ነገር አለ። ከእናንተ የሚጠበቀው አንድ ነገር ነው፣ መንፈስ ቅዱስ ሕይወታችሁን እንዲቆጣጠረው ማድረግ። ለዛ ነው በሕይወት ድካም ውስጥ ስትሆኑ መንፈስ ቅዱስ ሕይወታችሁን በሙላት ተቆጣጥሮት ስለማታዩ በመንፈስ እንዳልሆናችሁ እንዲሰማችሁ ያደረገው ያ። ስለዚህ ከእናንተ የሚጠበቀው ይሄ ምን? መንፈስ ቅዱስ ሕይወታችሁን እንዲቆጣጠረው ማድረግ። ይሄ ደግሞ በእናንተ ፍቃድ ላይ የተወሰነ። ምክንያቱም እግዚአብሔር አምላክ ለፍቃዳችሁ ዋጋን ይሰጣል። ፍቃድን ስለሰጣችሁ በዚያ ፍቃዳችሁ ላይ ፈቅዳችሁ እንዲገዛና እንዲመራችሁ እንዲቆጣጠራችሁ እስካልፈቀዳችሁ ድረስ መንፈስ ቅዱስ ጨዋ ስለሆነ በሕይወታችሁ ላይ ያለ እናንተ ፍቃድ አንዳችን ነገር አያደርግም። ለዛ ነው መጽሐፍ ቅዱሳችን ሲናገር በኤፌሶን መጽሐፍ ላይ መንፈስ ይሙላባችሁ እንጂ በወይን ጠጅ ምን አትበሉ፣ አትስከሩ። ይሄ ምንድነውና? ማባከን ነውና። ስለዚህ መጽሐፍ ቅዱሳችን ሁልጊዜ ዕለት ዕለት በመንፈስ እንድንሞላ ያበረታታናል። ለምን ካላችሁ ሁልጊዜ ዕለት ዕለት በመንፈስ ትሞላላችሁ ማለት መንፈስ ቅዱስ ሕይወታችሁ የእናንተን የሆነ ነገር ሁሉ እንዲቆጣጠር ዕለት ዕለት እየፈቀዳችሁለት ነው ማለት ነው። ስለዚህ አንድ ሰው በመንፈስ ይሞላል ዕለት ዕለት። ባይዘዌ በመንፈስ መሞላት የሚለውን ሐሳብ ስትመለከቱ በየቀኑ ብቻ ሳይሆን በየሰዓቱ እንኳን መደረግ ያለበት ነገር ነው። እንደዛ ብታደርጉ ሞር ውጤቱን ታያላችሁ። ሞር የእግዚአብሔርን መንፈስ ተጽዕኖ በሕይወታችሁ ላይ ትመለከታላችሁ። መንፈስን መቀበልና በመንፈስ መሞላት ሁለት የተለያዩ ሐሳቦች ናቸው። አንድ ጊዜ እግዚአብሔርን መንፈስ ጌታ ኢየሱስን የሕይወታችሁ አዳኝና ጌታ አድርጋችሁ ስትቀበሉ መንፈስ ቅዱስ በእናንተ ውስጥ ያድራል። በመንፈስ መሞላት ማለት ግን ተወዳጆች መንፈስ ቅዱስ የእናንተን ነገር ሁሉ እንዲቆጣጠር ዕለት ዕለት በእግዚአብሔር መንፈስ ቁጥጥር ውስጥ ለመሆን የምትፈቅዱበትን ያንን ሂደት ነው ተወዳጆች። ያንንስ እንዴት ነው ማድረግ የምችለው ብላችሁ ካላችሁ በየዕለቱ በእግዚአብሔር ፊት በጸሎት ቃሉን በማንበብ ይህንን ስታደርጉ ግን በእውነተኛ ረሃብ እግዚአብሔርን በመፈለግ ውስጥ ሆናችሁ ስትጸልዩ ቃሉን ስታነቡ ኢቭን አምልኮ በእውነተኛ አምልኮ ውስጥ ስትሆኑ ያን ጊዜ መንፈስን መሞላት ነፍሳችሁ ትጀምራለች። ስለዚህ ይህንን ዕለት ዕለት የምታደርጉ ከሆነ ባለማቋረጥ ይህንን ዕለት ዕለት የምታደርጉ ከሆነ መንፈስ ቅዱስ ሕይወታችሁን በሙላት ሲቆጣጠረው ታያላችሁ። ምድሩን አስንቆ ሰማዩን ሲያስናፍቃችሁ ነገሮችን ሁሉ በመንፈስ ስትመረምሩ ራሳችሁን ታገኛላችሁ። ያን ጊዜ እግዚአብሔር አብሯችሁ እንዳለ ቅርብ እንዳለ የእግዚአብሔር መገኘት በሙላት ከእናንተ ጋር ስለሆነ አብሮነቱ ከእናንተ ጋር ስለሆነ እግዚአብሔር ከእናንተ ጋር እንዳለ ነፍሳችሁ እርግጠኛ ትሆናለች። እንደነገርኳችሁ ማድረግ ያለባችሁ እነኚህ ነገሮች ነው። በመንፈስ ዕለት ዕለት ለመሞላት ሁል ጊዜ በእግዚአብሔር መንፈስ ቁጥጥር ውስጥ በመንፈስ ሙላት ውስጥ ለማሳለፍና ለመዋል ማድረግ ያለባችሁ አሁን ያልኳችሁ ነው። በጸሎት ቃሉን በማንበብ እውነተኛ በሆነ አምልኮ በእግዚአብሔር ፊት ማሳለፍ ወይም ደግሞ ከእግዚአብሔር ጋር ዕለት ዕለት ይህንን ፌሎሺፕ ማድረግ ነው ተወዳጆች። ይህንን ስታደርጉ እንዳልኳችሁ መንፈስ ቅዱስ ሕይወታችሁን ሲቆጣጠረው ሲገዛው፣ ነፍሳችሁ እሱን ስትፈራ፣ ነፍሳችሁ እሱን አብዝታ ስትፈልግ፣ እሱን አብዝታ ስትናፍቅ፣ ስትገዛ የእናንተ የሥጋ ባህሪ የእናንተ ሥጋዊ ማንነት ሁሉ ለእግዚአብሔር መንፈስ ሐሳብና አሰራር ሲገዛ ታያላችሁ። ስለዚህ ይህንን ዴይሊ በማድረግ በመንፈስ መዋልና በመንፈስ ማሳለፍ ትችላላችሁ። መዝሙረኛው ዳዊት እንኳን ሲናገር በመኝታዬ
አስብሃለሁ ብሎ እስከሚናገር ድረስ ሲነጋ በማለዳ እናገርልሃለሁ ነፍሴ ከኋላ ተከታተለች ብሎ እስከሚል ድረስ መዝሙረኛው የእግዚአብሔርን ነገር ሲናፍቅ፣ እግዚአብሔርን ሲሻ፣ እግዚአብሔርን ሲጓጓ ታያላችሁ። ረሃብ ምን ያክል ዋጋ እንዳለውና ለሰው ልጆች እጅግ በጣም ለመንፈሳዊ ሕይወታቸው ዋና እንደሆነ ከእግዚአብሔር ጋር ላላቸው ህብረት እጅግ በጣም መሰረታዊ እንደሆነ ከመዝሙረኛው ዳዊት ሕይወት የምንማር ይመስለኛል። እጅግ በጣም የምባረክበት ሰው ዳዊት ማለት ነው። መንፈሳዊ ሕይወቴ ላይ ትልቅ ተጽዕኖ ታሪኩን ባነበብኩ ታይም ሁሉ ለእግዚአብሔር ያለውን ነገር በተመለከትኩ ታይም ሁሉ እጅግ በጣም በውስጤ የምረዳው የማስተውለው ረሃብ ሲሰራ እመለከታለሁ። ተወዳጆች ይህንን ዕለት ዕለት በማድረግ ሁልጊዜ በእግዚአብሔር መንፈስ ሙላት ውስጥ ማሳለፍ ትችላላችሁ። ይሄ ደግሞ እንዳልኳችሁ ነው፣ የዕለት ተዕለት ፕሮሰስ ነው። ይህንን ስታደርጉ ነፍሳችሁ ቀስ በቀስ ነው ከአንዳንድ ነገራችሁ በሙሉ ተለውጦ ላታዩ ትችላላችሁ። ምክንያቱም ሁሉም ነገር ፕሮሰስ ስለሆነ ማለት ነው። በአንዴ የሚሆን ምንም ነገር ስለሌለ ማለት ነው። ነፍሳችሁን ፊቱን መፈለግ ስታስለምዱ፣ ነፍሳችሁን ከእግዚአብሔር ጋር ማዋል ስታስለምዱ፣ በመንፈስ ማዋል አስቀድሜ እንዳልኳችሁ ትምህርት ቤት ላይ ትራንስፖርት ላይ ሆኜ ኢየሱስ ብዬ ማሰብ በጀመርኩ ታይም ሁሉ ነፍሴ ኖርማል አትሆን ወይም ደግሞ ኖርማል አያደርጋት። የምረዳው የእግዚአብሔር ሕልውና ይሰማኛል። ስሙ ኖርማል አያደርገኝም። ለምን? ይሄ የእግዚአብሔር መንፈስ በልቤ ላይ አክብዶታል። የምነግራችሁ ይህንን ግዴላችሁ የእግዚአብሔርን ፊት መፈለግ ነፍሳችሁን አስለምዱ። በሂደት ህይወታችሁ ሙሉ በሙሉ ተለውጦ ታያላችሁ። በመንፈስ ቁጥጥር ውስጥ ራሳችሁ ታገኛላችሁ። ነገር ግን በአንዴ ሊሆን እንደማይችል ይህንን ልነግራችሁ ፈልጋለሁ። ወዳችኋለሁ። የዛሬው ትምህርት ይህንን ይመስል ነበር። ከዚህ ብዙ እንደተማራችሁ ተስፋ አደርጋለሁ። በቀጣይ በአዲስ ቪዲዮ ደግሞ እግዚአብሔር አምላካችን በፈቀደ ጊዜ እንገናኛለን። በጣም በቅርቡ ከዚህ በኋላ በተከታታይ እንደዚህ ያሉ በመንፈሳዊ ሕይወታችሁ የምትበረቱባቸውን ትምህርቶች ይዤላችሁ የምቀርብ ይሆናል። ክብር ለጌታ። ከዚህ ቪዲዮ ምን እንደተማራችሁ፣ ከዛሬው ትምህርት ምን እንደተረዳችሁ በኮመንት ማስቀመጫው ቦታ ላይ አስቀምጡልኝ። ተሳትፏችሁን በዛ አሳዩ። አየዋለሁ። በይበልጥ አገልግሎቴን በቴሌግራም ቻናሌ ሆሊ ቲዩብ ኢትዮጵያ ላይ ማግኘት ትችላላችሁ። እዚሁ ዩቲዩብ ላይ ኦልሞስት ከ150 በላይ ቪዲዮ እንደሆነ አስታውሳለሁ። ገብታችሁ ቼክ አድርጉ። በጣም በመንፈሳዊ ሕይወታችሁ የምትበረቱባቸው ናቸው። እነዛን ገብታችሁ ቼክ አድርጉ። ተባረኩልኝ። ወዳችኋለሁ። ቪዲዮ ላይክ ያላደረጋችሁ ላይክ አድርጉ። እንዲሁም ደግሞ ለወዳጆቻችሁ ሼር በማድረግ አብራችሁን አገልግሉ። በቀጣይ ቪዲዮ እስከምንገናኝ ኢንድ ስክሪን ላይ ያስቀመጥኩላችሁ እጅግ በጣም የምትባረኩባቸው ትምህርቶች አሉ። እነዚያን ኢንድ ስክሪን ላይ ሄዳችሁ በማየት ተባረኩባቸው። ከፍ በሉኝ የአባቴ ልጆች። ሻሎም ኃያላን። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።